ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ዛሬ ደግሞ እንደተለመደው በጣም የሚገርም የእውነተኛ ታሪክ የተመሰረተ ቪዲዮ ይዤላችሁ ቀርብ ያለው ማለት ነው። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። እንደ አውሮፓውያን አቆጣጠር በ1914 አንድ ኦርነስት ሻክልተን የተባለ አንድ ወጣት ግዙፉን ትልቁን የአንታርክቲካን የበረዶ ክምር በእግር ለማቋረጥ ያቅዳል። ለማቋረጥ በሚያስብበት ሰዓት ላይ ብቻውን ለማቋረጥ አይደለም የሚያስበው። በጋዜጣ ላይ እንዲህ የሚል ማስታወቂያ ያወጣል። ለአደገኛ ጉዞዎች የሚሆን ሰዎችን እፈልጋለሁ፣ በሰላም የመመለስ እድሉም አጠራጣሪ ነው። ለዚህም 28 ብርቱ ሰዎችን እፈልጋለሁ የሚል በጋዜጣ ላይ ያስነብባል። እንዳለውም 28 ሰዎችን መጥተው መመዝገብ ጀመሩ። ከነዚህ አብዛኛዎቹ ትዳር ቤተሰብ ያላቸው ቢሆንም የዓለምን ታሪክ ለመለወጥ ያላቸው ጉጉት የተነሳ ሻክልተንን ተከተሉት። ጉዞ በተጀመረ በጥቂት ሳምንታት ውስጥ በ1915 መርከቧ ጥቅጥቅ ያለ በረዶ ውስጥ ገብታ ተያዘች። መርከበኞቹ በረዶው ይቀልጣል ብለው ለወራት ቢጠብቁም ክረምት ግን እየጸና መጣ። ለ281 ቀናት ወይም ለ9 ወር 11 ቀናት በረዶው መሃል ታስራ ቆየች። በዚህም ጊዜ ሰዎችን ተስፋ እንዳይቆርጡ እግር ኳስ በመጫወት ውሾችን በማሰልጠን ሙዚቃ እየተጫወቱ ጊዜያቸው ያሳልፉን ነበር። በጥቅምት ወር ላይ የበረዶ ግፊት ከመርከቧ አቅም በላይ ሆነ። የኢንድሪያንስ ግድግዳ ድምጽ እያሰሙ መሰነጣጠቅ ጀመሩ። ሻክልተን መርከቧ እየሰመጠች መሆኑን ሲያውቁ መውረድ አለብን የሚል ትዕዛዝ ሰጠ። 28ቱም ሰዎች ያላቸው ስንቅ ጀልባዎች 69 ውሾች ይዘው በረዶው ላይ ወረዱ። ህዳር 21 ቀን መርከቧ ሙሉ በሙሉ ሰመጠች። ሰዎች ያለ ግንኙነት መሳሪያ የሚንሳፈፍ በረዶ ላይ ለብቻቸው ቀሩ። ለረጅም ወራት የሚንሳፈፍ በረዶ ላይ ድንኳን ጥለው ኖሩ። ምግብ ሲያልቅባቸው የባህር አንበሳና ፔንግዊን እያደኑ መብላት ጀመሩ። በጣም ልብ የሚነካው እዚህ ላይ ግን ለሰዎች የሚሆን ምግብ እንዲተርፍ ሁሉንም 69 ውሾችን እንዲገደሉ መገደዳቸው ነው። ይህን ውሳኔ በሰዎች ላይ ትልቅ የስሜት ጠባሳ ላይ ጥሏል። ምክንያቱም ውሾች ላይ በጣም የልብ ጓደኞቻቸው ስለነበሩ ነው። በረዶው እየቀለጠ ሲመጣ ሻክልተንን 22 ሰዎች በባዶ ደሴት ኢልፋኔት አይስላንድን ትቶ እርሱና 5 ሰዎችን ይዞ በትንሽ ጀልባ 800 ማይል የሚሸፍነውን አስፈሪ ውቅያኖስ ለማቋረጥ ወሰነ። ማዕበሉን ቅዝቃዜው ሊገላቸው ቢቀርብም በደቡብ ጆርጂያ ደሴት ላይ ደረሱ። ከዚያም ሻክልተንና ጓደኞቹ ማንም አልፎት የማያውቀውን የበረዶ ተራራ በእግር ላይ አቋረጡ። እርዳታ ወዳለበት ቦታ ላይም ደረሱ። ከ2 ዓመት መከራ በኋላ ሻክልተን መርከቧን ይዞ ኤሊፋንት ደሴት ላይ ደረሱ። ሻክልተን ከሩቅ ሲያያቸው ሁሉም ጓደኞቻቸው አሉ። አንድም ሰው አልሞተም። በሚገርም ሁኔታ ሁሉም አዳናቸው። እንደዚህ ያለው እውነተኛ ታሪኮች የሚመቻችሁ ከሆነ ቤተሰብ ይሁኑ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ቀጣይ እንገናኝ። ባይ ባይ።